ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአማራ ክልል ደንበጫ ወረዳ አንድ የጤና ጣቢያ ባለሙያ በአሰቃቂ ሁኔታ መገደሏ ተገለጸ። ደንበጫ ዙሪያ ወረዳ የአንጀኔ ጤና ጣቢያ የኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዝግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር ምክር ቤት ባወጣው የሐዘን መግለጫ አስታውቋል። 1500 በላይ አማራዎች የተጨፈጨፉበት የማይካድራ ግድያ ወደ ዓለም አቀፍ ፍርድ ቤት ሊወሰድ ነው ተባለ። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የማይካድራውን የዘር ማጥፋት ጭፍጨፋ ወደ ዓለም አቀፉ የወንጀለኛ ፍርድ ቤት እንደሚወስደው አስታውቋል። የዓለም ምግብ ፕሮግራም ለኢትዮጵያ እርዳታ ግማሽ ትሪሊየን ብር ያስፈልገኛል አለ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በመጪዎቹ 5 ዓመታት ለኢትዮጵያ ሰብአዊ ድጋፍ ግማሽ ትሪሊየን ብር እንደሚያስፈልገው በይፋ አስታውቋል። ከውጭ ደቡብ አፍሪካ የቡድን 20 ስብሰባ ያለ አሜሪካ ተሳትፎ መካሄድ ይችላል ስትል ገለጸች። የደቡብ አፍሪካ ገዢው ፓርቲ አፍሪካ ናሽናል ኮንግረስ ኤኤንሲ ዋና ጸሐፊ ፊክሌ ምባቡላ ፕሬዝዳንት ዶናልድ ትራምፕና የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮ ላቀረቡት ወቀሳ የአጸፋ ምላሽ ሰጥተዋል። ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም በአማራ ክልል ደንበጫ ወረዳ አንድ የጤና ጣቢያ ባለሙያ በአሰቃቂ ሁኔታ መገደሏ ተገለጸ። በአማራ ክልል ደንበጫ ዙሪያ ወረዳ የአንጀኔ ጤና ጣቢያ የኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር ምክር ቤት ባወጣው የሐዘን መግለጫ አስታውቋል። የወረዳው አስተዳደር ምክር ቤት ምሽት ላይ ባወጣው የሐዘን መግለጫ ግድያ የተፈጸመው ጥቅምት 29 2018 ዓ.ም ከምሽቱ 3 ሰዓት ተኩል አካባቢ ጽንፈኛ ሲል በጠራው ቡድን አማካኝነት መሆኑን ገልጾ ሟቿ የፖለቲካ ውግንና የሌላትና ብቸኛ ዓላማዋ የሰው ልጆችን ጤና መጠበቅ ነበር ብሏል። ወጣቷ በጤና ጣቢያ ውስጥ በአሰቃቂ ሁኔታ የተገደለችው በእረፍትና በጥበቃ ሰዓት ነው ያለው መግለጫው። ጽንፈኛው ሲል የጠራው ኃይል የሰላም ሰዓትን ተጠቅሞ በጦር መሳሪያ ጥቃት ሕይወቷን ገና በለጋ ዕድሜዋ ቀጥፎታል ብሏል። ስርዓተ ቀብሯም ትናንት ጥቅምት 30 2018 ዓ.ም እሁድ ዕለት በደንበጫ ጽርሐ አርያም ቅዱስ ሚካኤል ቤተክርስቲያን መፈጸሙ ተገልጿል። መግለጫው የጤና ባለሙያዋን በስራ ቦታዋ ገብቶ በጥይት መደብደብ ዓለም አቀፍ የጦርነት ሕግን የጣሰ ፍጹም የጭካኔና የሽብር ድርጊት ከመሆኑም በላይ በገዛ ወንድሞቿ መገደሏን ልዩ ያደርገዋል ሲልም አክሏል። የደንበጫ ወረዳ አስተዳደር ምክር ቤት ድርጊቱን የፖለቲካ ትግል ሳይሆን የሽብር መፍጠር፣ ንጹሃንን ማሸበርና የህዝብን ሰላም ማናጋት ግብ ያደረገ የዘራፊነትና ጽንፈኝነት ተግባር ነው ብሏል። የዚህ ቡድን ግብ የህዝብ ሰላም ሳይሆን የህዝብ እንባና መከራ መሆኑ አሳፋሪ ነው ሲልም አክሏል። የጽንፈኛ ሲል የጠራው ቡድን የጭካኔው ጥግ በግልጽ የወጣበት የንጹሃን ደም የፈሰሰበትን ይህን አሰቃቂ ወንጀል የሚያጋልጥ ሰነድ በመሆኑ ሁሉም የጤና ባለሙያና የአማራ ህዝብ አምርሮ ሊያወግዘው ይገባል ሲልም ተጠያቂ አድርጓል። የጤና ተቋማትና ባለሙያዎች የሰላም ቀጠና መሆናቸውን የገለጸው የደንበጫ ወረዳ አስተዳደር ምክር ቤት ይህን ቀጠና አፍርሶ ንጹህ ወጣት መግደል የሰው ልጅነት የካደ ተግባር ነው ሲሉ አውግዟል። የቤተልሔም አዲስ የፈሰሰው ደም ለፍትህና ለሰላም የምናደርገውን ትግል የሚያቀጣጥል የቁጣና የሐዘን መዝሙር እንጂ ተራንጉርጉሮ አይደለም ነው ያለው። አስተዳደር ምክር ቤቱ ለሟች ቤተሰቦች ጥልቅ ሐዘንና ልባዊ መጽናናት ገልጾ የቤተልሔም አዲስ ህይወት ግን በምንም መንገድ ዳግም የማይተካ መሆኑን አስታውቋል። ይህ ግድያ የተፈጸመው ግጭት ተባብሶ የቀጠለበት በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማው እንዳፈራው በተፈጸመባቸው ጥቃት ከተገደሉ 2 ሳምንት በኋላ ነው። በክልሉ ከ2 ዓመታት በላይ በዘለቀው ግጭት በሰላማዊ ሰዎችና በመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊው አቶ ጌታውን አያሌ ብሩ ይገኙበታል። የጽሕፈት ቤት ኃላፊው ሐምሌ 12 2017 ዓ.ም ከጧቱ 12 ሰዓት ከ20 ላይ ከመኖሪያ ቤታቸው ግቢ ወጥተው በግምት 50 ሜትር ርቀት ላይ እንደደረሱ ማንነታቸው ባልታወቁ የታጠቁ ኃይሎች በተተኮሰባቸው ጥይት መገደላቸውን የወረዳው አስተዳደር ምክር ቤት አስታውቋል። በተጨማሪም ነሐሴ ወር 2017 ዓ.ም በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን ካውንስሉ መሪ በመሆን ሲያገለግሉ የነበሩት መልአከ ምህረት ነጋ ጥበብ ገነት በታጣቂዎች መገደላቸው ይታወቃል። በተመሳሳይ ዓመት መጋቢት ወር መጀመሪያ በደቡብ ወሎ ዞን የወረባቦ ወረዳ አስተዳዳሪ የሆኑት አቶ ፈንታው ከበደን ጨምሮ 3 ሰዎች በታጣቂዎች በተፈጸመባቸው ጥቃት ሕይወታቸው ማለፉም ይታወሳል።
ምንም እንኳ ወረዳው ለወጣቷ ህልፈት ተጠያቂ ያደረገው ጽንፈኛ ሲል የጠራውን አካል እንጂ በይፋ ማንን እንደሆነ አልገለጸም። በክልሉ የአማራ ህዝብን ከተጋረጠበት አደጋ እታደገዋለሁ በሚል እየታገለ የሚገኘው ደግሞ የአማራ ፋኖ ብሔራዊ ኃይል ነው። ምንም እንኳን በመንግስት በኩል ጽንፈኛ ተብሎ የተፈረጀው የአማራ ፋኖ ለወጣቷ ግድያ የወረዳው አስተዳደር ተጠያቂ ቢያደርገውም በጉዳዩ ላይ የሰጠው ምላሽ ነው። ከ1500 በላይ አማራዎች የተጨፈጨፉበት የማይካድራ ግድያ ወደ ዓለም አቀፍ ፍርድ ቤት ሊወሰድ ነው ተባለ። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የማይካድራውን የዘር ማጥፋት ጭፍጨፋ ወደ ዓለም አቀፍ የወንጀለኞች ፍርድ ቤት እንደሚወስደው አስታውቋል። ኮሚቴው ጥቅምት 30 ቀን 2013 ዓ.ም በህወሓት የተፈጸመውን የማይካድራ ዘር ማጥፋት ጥቃት ወደ ዓለም አቀፍ የወንጀለኞች ፍርድ ቤት አቃቤ ሕግ እንደሚወስደው ይፋ አድርጓል። ከ1563 በላይ ሰላማዊ የወልቃይት አማራ ተወላጆች የተገደሉበትን የዘር ማጥፋት 5ኛ ዓመት መታሰቢያ ትላንት ጥቅምት 30 2018 ዓ.ም ታስቦ ውሏል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የማይካድራውን ጅምላ ጭፍጨፋ 5 ዓመት አስመልክቶ ባወጣው መግለጫ ተጠያቂነት ለማስፈን እንደሚሰራ ገልጿል። በጅምላ ጭፍጨፋው 1644 የወልቃይት አማራዎች የጉዳት ሰለባ መሆናቸውን ያስታወሰው ኮሚቴው 1563 ሰላማዊ ሰዎች በአሰቃቂ ሁኔታ ገደሉ የአካል ጉዳት የደረሰባቸው ደግሞ 81 ሰዎች ናቸው ብለዋል። በዚህ አሰቃቂ ጅምላ ጭፍጨፋ ህይወታቸውን የተነጠቁ ዜጎችና ወላጅ አልባ የሆኑ በርካታ ህጻናት ፍትህ ሳያገኙ ድፍን 5 ዓመታት ተቆጥረዋል ብለዋል። ባለፉት ዓመታት የሟቾቹን ሰማዕትነት ከማሰብ የዘለለ በመንግስት አካልም ይሁን በሌሎች የሰብአዊ መብት ተቆርቋሪዎች ዘንድ ስለ ፍትህና ተጠያቂነት ትኩረት የሰጠ አካል የለም። ኮሚቴው የዓለም አቀፉ የወንጀለኞች ፍርድ ቤት አቃቤ ሕግ የማይካድራን የዘር ማጥፋት ወንጀል መርምሮ የወንጀል ድርጊት ፈጻሚዎች ላይ ክስ እንዲመሰረት ጥሪ አቅርበዋል። የማይካድራው ዘር ማጥፋት ጭፍጨፋ በዓለም አቀፍ ፍትህ መዳኘት አለበት ያለ ኮሚቴው ፍትህ እስከሚረጋገጥ በትጋት እንደሚሰራ አስታውቋል። የወልቃይት ጠገዴ አማራ ለደረሰበት ማህበራዊ፣ ፖለቲካዊና ስነ ልቦናዊ ጉዳትና ለተፈጸመበት የዘር ማጥፋት ወንጀል ካሳ እንዲከፈለውም ኮሚቴው ጠይቋል። ኮሚቴው በወልቃይት አማራ ላይ በደረሰው ጉዳትና በተፈጸመው ጥፋት ልክ ካሳ እንዲከፈልና በሽግግር ፍትህ ጅምላ ጭፍጨፋ የፈጸመብን ቡድን ተጠያቂ እንዲሆን ለፌዴራል መንግስት ጥሪ አቅርባለሁ ብሏል። የፌዴራል መንግስት የወልቃይት ህዝብ ለዘር ማጥፋት ወንጀል የተዳረገው የማንነትና ወሰን ጥያቄ በአግባቡ እንዲያስተናግድም ኮሚቴው አሳስቧል። የፌዴራል መንግስት የወልቃይት አማራ ህዝብ በህግና በስርዓት አግባብ ላቀረበው ጥያቄው የተሟላ ምላሽ በመስጠት ህጋዊ መቋጫ እንዲሰጠውም ኮሚቴው ጠይቋል። ህወሓት በአፋር ክልል አዋሳኝ አካባቢዎች የፈጸመውን ትንኮሳ ያስታወሰው ኮሚቴው የትግራይ ኃይሎች አሁንም ወልቃይት ጠገዴና ራያን በኃይል መቆጣጠር ይፈልጋሉ ብሏል። በአፋር ክልል ላይ የተፈጸመው ትንኮሳ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስ ነው ያለ ኮሚቴው የህወሓት እንቅስቃሴ በወልቃይት ጠገዴ አማራ ህዝብ ላይ ጭምር የተደቀነ ስጋት መሆኑን ጠቁሟል። የዓለም ምግብ ፕሮግራም ለኢትዮጵያ እርዳታ ግማሽ ትሪሊየን ብር ያስፈልገኛል አለ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በመጪዎቹ 5 ዓመታት ለኢትዮጵያ ሰብአዊ ድጋፍ ግማሽ ትሪሊየን ብር እንደሚያስፈልገው አስታውቋል። ድርጅቱ የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ ሊያስፈልገው እንደሚችል ያዘጋጀው ስትራቴጂካዊ ረቂቅ ሰነድ ያመለክታል። ረቂቅ ሰነዱ የዓለም ምግብ ፕሮግራም የሥራ አመራር ቦርድ በሰሞንኛው በሚያደርገው መደበኛ ስብሰባ ላይ ውይይት እንደሚካሄድበት ሪፖርተር ዘግቧል። ለ5 ዓመት ስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 3.3 ቢሊዮን ዶላር ወይም 505.5 ቢሊዮን ብር አካባቢ ነው። ሰነዱ በኢትዮጵያ 129.7 ሚሊዮን ህዝብ ዝቅተኛ ገቢ ያለው መሆኑንና ሀገሪቱ ከ193 ሀገሮች በድህነት 180ኛ ደረጃ የያዘች መሆኗን ያስረዳል። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ተደጋጋሚ ሰው ሰራሽና ተፈጥሯዊ ቀውሶች ማለትም ድርቅ፣ ጎርፍ፣ የበረሃ አንበጣ፣ ግጭት፣ የኮሮና ቫይረስን ጨምሮ የተለያዩ ፈተናዎች እያንዳንዱን ቤተሰብ ለከፍተኛ ችግር መዳረጉን ሰነዱ ያስረዳል። በዚህም ምክንያት የኢኮኖሚ እድገት እንዲቀዛቀዝ፣ የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ ማድረጋቸው ተብራርተዋል። በኢትዮጵያ ከ80 እስከ 85 በመቶ የሚሆነው ህዝብ በዝናብ ላይ በተመሰረተ ግብርና ላይ ህይወቱን እየመራ መሆኑን የገለጸው ሰነዱ የማህበራዊ ድጋፍ አቅርቦት አገልግሎት ለኢትዮጵያ ሀገራዊ እድገት ዋነኛ መገለጫ ነው ብሏል። የዓለም ምግብ ፕሮግራም በመጪዎቹ 5 ዓመታት ለሚያከናውናቸው ተግባራት በእቅድ ከተያዘው አጠቃላይ ገንዘብ ውስጥ እንደ አውሮፓውያን አቆጣጠር በ2026 101 ቢሊዮን ብር እንደ አውሮፓውያን
አውሮፓውያን አቆጣጠር በ2027 105 ቢሊዮን ብር፣ እንደ አውሮፓውያን አቆጣጠር በ2028 104 ቢሊዮን ብር፣ እንደ አውሮፓውያን አቆጣጠር በ2029 101 ቢሊዮን ብር እንዲሁም በ2030 ደግሞ 100 ቢሊዮን ብር ይውላሉ ተብሏል። ድርጅቱ የ5 ዓመት ስትራቴጂካዊ እቅድ እንደ አውሮፓውያን አቆጣጠር ከጥር 2026 እስከ ታህሳስ 2030 ድረስ የሚተገበር ነው። በፕሮግራሙ ረቂቅ እቅድ ማብራሪያ ላይ እንደተቀመጠው ኢትዮጵያ ምንም እንኳን ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበች ቢሆንም መዋቅራዊ ችግሮች የኢኮኖሚውን የመለወጥ አቅም እያዳከሙ የምግብ ደህንነትን እያባባሱ ነው ተብሏል። የ5 ዓመት እቅዱ እንደሚያብራራው የምግብ እጥረት ያለባቸውን ሰዎች በተለይም ስደተኞች፣ ተፈናቃዮችና ለቀውስ የተጋለጡ የማህበረሰብ ክፍሎች ደህንነቱ የተጠበቀና በንጥረ ነገር የበለጸገ በቂ ምግብ እንዲቀርብላቸው ለማድረግ ያለመ ነው። እንደ አውሮፓውያን አቆጣጠር በ2030 ለችግር የተጋለጡ የማህበረሰብ ክፍሎች የተሻለ ህይወት እንዲመሩ፣ ጤናማ አመጋገብና የኑሮ ስርዓት እንዲኖራቸው፣ የተሻለ የትምህርት ስርዓት እንዲገነባ በማድረግ ዜጎች በሙሉ አቅማቸው በኢኮኖሚው ተሳትፎ እንዲኖራቸው የሚያደርግ ተግባር እንደሚከናወን ሰነዱ ያስረዳል። የመንግስትና የግል ተቋማት ለአደጋ ጊዜ ምላሽ መስጠት የሚያስችላቸውን ቁመና እንዲገነቡ ማስቻል፣ የሰብአዊ እርዳታ ተቋማትና የልማት ድርጅቶች የተሻለ አገልግሎት እንዲሰጡ ማስቻል፣ ለሰብአዊ እርዳታ በቂ ምላሽ የሚሰጡበት ሁኔታ ማመቻቸትና የተሻለ ቁመና መፍጠር የሚሉት በሰነዱ ተመላክተዋል። ደቡብ አፍሪካ የቡድን 20 ስብሰባ ያለ አሜሪካ ተሳትፎ መካሄድ ይችላል ስትል ገለጸች። የደቡብ አፍሪካ ገዢው ፓርቲ አፍሪካን ናሽናል ኮንግረስ ዋና ጸሐፊ ፊክሌ ምባቡላ ፕሬዝዳንት ዶናልድ ትራምፕና የአሜሪካ ውጭ ጉዳይ ቢሮ ኃላፊው ማርክ ሩቢዮ ላቀረቡት ወቀሳ የአጸፋ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ የደቡብ አፍሪካ መንግስት በነጭ አፍሪካውያን ላይ የዘር ማጥፋት ወንጀል እየፈጸመ ነው በማለት ጆሃንስበርግ በሚካሄደው የቡድን 20 ዓመታዊ ስብሰባ እንደማይገኙ አስታውቀዋል። ሩቢዮ በበኩላቸው ነጭ አፍሪካውያን ለጥቃት ተጋላጭ በሆኑበት ሁኔታ አሜሪካ የምትልከው ዲፕሎማት አይኖርም የሚለውን የትራምፕ ሀሳብ እኔም እደግፋለሁ ሲሉ በኤክስ ገጻቸው ላይ አስፍረዋል። የፓርቲው ጸሐፊ ታዲያ ይህ የተሳሳተ ኢምፔሪያሊስቶች አስተሳሰብ ነው በማለት የቀረበውን ወቀሳ ተቃውመዋል። ምባቡላ ይህ የለየለት ውሸት ነው፣ በደቡብ አፍሪካ የዘር ጥቃት የለም ሲሉ አስተባብለዋል። አክለውም የደቡብ አፍሪካ ሕግ በአፓርታይድ ዘመን የነበረውን ኢፍትሐዊነት መከለስ አለበት ያሉ ሲሆን የተባበሩት መንግስታት ድርጅትም በጥቁሮች ላይ የተጫነ በሰብአዊነት ላይ የሚፈጸም ወንጀል አድርጎ ፈርጆታል ሲሉ ገልጸዋል። ሀገራችን ወደፊት መቀጠል አለባት ያሉት ዋና ጸሐፊው የቡድን 20 ስብሰባ ያለ አሜሪካ ተሳትፎ መካሄድ ይችላል ነው ያሉት። ትራምፕ የደቡብ አፍሪካ ሉዓላዊነት አለማክበራቸውና የዲሞክራሲ መርሆች መጣሳቸው አግባብ እንዳልሆነም አብራርተዋል። ዶናልድ ትራምፕ ቅዳሜ ዕለት ደቡብ አፍሪካ ነጮች ላይ መገለልና መድሎ ታደርሳለች በማለት ሀገሪቱ በምታዘጋጀው የቡድን 20 ሀገራት ስብሰባ ላይ ዩናይትድ ስቴትስ እንደማትሳተፍ ተናግረዋል። ትራምፕ ደቡብ አፍሪካ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፉበትን ስብሰባ በማዘጋጀቷ ትልቅ ውርደት ነው፣ አይመጥንም ብለዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር የዋይት ሀውስ ውሳኔ የሚያጸጽት ሲል ገልጾታል። የስብሰባው ውጤታማነት በአንድ አባል ሀገር ላይ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ክሪስፒን ፊሪ ተናግረዋል። በደቡብ አፍሪካ የሚንቀሳቀሱ የፖለቲካ ፓርቲዎች አፍሪካውያኖችና ነጭ ደቡብ አፍሪካውያን የሚወክሉትን ጨምሮ አንዳቸውም በሀገሪቱ ውስጥ የዘር ማጥፋት ስለተፈጸሙ ያሉት ነገር የለም። ቃል አቀባዩ ፊሪ ትራምፕ የደቡብ አፍሪካን የቀደመ የሚረብሽ ቅኝ ግዛት ታሪክ በመጠቀም በአእምሯቸው የሚስሉትን ቀውስ እያቀነባበሩ ነው ሲሉ ወቅሰዋል። አክለውም በደቡብ አፍሪካ ነጮች ላይ መድሎ እየደረሰ ነው ለሚለው ምንም አይነት ማስረጃ የለም በማለት አስተባብለዋል። ደቡብ አፍሪካ የራሷ ችግሮች አሉባትና እነሱን ለመቅረፍ እየሰራ ነው፣ ወንጀል ምንም ዘር ሳይለይ ሁሉንም የሚጎዳ ይመስለኛል ሲሉ ተናግረዋል። ያለ አሜሪካ ስብሰባችንን እንቀጥላለን ሲሉም አክለዋል። ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ ገጻቸው ላይ አፍሪካና በብዛት የደች የፈረንሳይና የጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው፣ መሬታቸውና እርሻቸውን በህገወጥ በሆነ መንገድ እየተወረሰባቸው ነው ብለዋል። ይህ የሰብአዊ መብቶች ጥሰት እስከቀጠለ ድረስ ማንም የአሜሪካ መንግስት ባለስልጣን ስብሰባው ላይ አይገኝም። የደቡብ አፍሪካ መንግስት የደቡብ አፍሪካ ነጮች ላይ የዘር ማጥፋት ተካሂዷል የሚለው ውንጀላ እውነት አለመሆኑ በብዙሃን የተረጋገጠና አሳማኝ በሆነ መረጃ ያልተደገፈ ነው ብለዋል። የደቡብ አፍሪካ ፍርድ ቤት ባለፈው ዓመት የካቲት ወር ላይ የፈጠራ ታሪክ በማለት ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀደም ብሎ ደቡብ አፍሪካ ከቡድን 20 መውጣት አለባት ብለው እንደሚያምኑ
ተናግረው ነበር። ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዝዳንት ጄዲ ቫንስን እንደሚልኩ ገልጸው ነበር። አሁን ግን ዋይት ሃውስ የትኛውም የአሜሪካ ባለስልጣን በጉባኤው ላይ እንደማይሳተፍ ይፋ አድርገዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር በመግለጫው የደቡብ አፍሪካ መንግስት አፍሪካናስ በብቸኝነት የነጮች ቡድን መደረጉ ታሪካዊ መሆኑን ለማሳወቅ ይፈልጋል። በተጨማሪም ይህ ማህበረሰብ መድሎ ይደርስበታል የሚለው በእውነታ ላይ የተመሰረተ አይደለም ብሏል። ዶናልድ ትራምፕ ባለፈው ዓመት በጥር ወር ዳግም ስልጣናቸውን ከተረከቡ በኋላ በተደጋጋሚ ደቡብ አፍሪካ የነጭ ህዳጣንን ታገላለች ሲሉ ይደመጣሉ። በግንቦት ወር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በዋይት ሃውስ ጉብኝት ባደረጉበት ወቅት ነጮች ላይ መድሎ ይፈጽማል ሲሉ ተናግረዋል። ትራምፕ የትራምፕ አስተዳደር በሚቀጥለው ዓመት ወደ አሜሪካ የሚገቡ ስደተኞችን ቁጥር ወደ 7500 እንደሚገድብ ሲወስን ከዚህ ውስጥ አብዛኛውን ድርሻ ለነጭ ደቡብ አፍሪካውያን ቅድማ እንደሚሰጥ አስታውቋል። የቡድን 20 የተመሰረተው እንደ አውሮፓውያን አቆጣጠር በ1999 ከእስያ የፋይናንስ ቀውስ በኋላ ነው። በምስረታው ላይ የተሳተፉት ሀገራት ከ85 በመቶ በላይ የዓለም ሀብት ያላቸው ሲሆን ዓላማውም የኢኮኖሚ መረጋጋትን ወደ ነበረበት መመለስ ነበር። የመጀመሪያው የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በ2008 የተካሄደው የዚያን ዓመት የተከሰተውን የዓለም የገንዘብ ቀውስ ተከትሎ ዓለም አቀፍ ትብብርን ለማበረታታት ነው። አሁን መሪዎቹ በየዓመቱ ከአውሮፓ ህብረትና ከአፍሪካ ህብረት ተወካዮች ጋር በመሆን ስለ ዓለም ኢኮኖሚና ሀገራት ያጋጥሟቸው ስላሉ ጉዳዮች በዝርዝር ይወያያሉ። በየዓመቱ አንድ የተለየ አባል ሀገር የቡድን 20 ጉባኤን በማስተናገድ የመሪዎችን አጀንዳ ያዘጋጃል። ባለፈው ዓመት የነበረውን የቡድን 20 ዓመታዊ ጉባኤ ያዘጋጀችው ብራዚል ስትሆን በቀጣይ ዓመት ደግሞ ከደቡብ አፍሪካ በመቀበል ጉባኤውን የማዘጋጀት ኃላፊነት ያለባት አሜሪካ ናት። ውድ የቦርከና ቤተሰቦቻችን የሰዓቱ መረጃዎች ተጠናቀቁ።